ዛሬ እስራኤል ድንገተኛ ጥቃት በኢራን ላይ ወስዳለች። የአየር ጥቃት ማለት ነው። ያው ሰሞኑን በጣም አነጋጋሪ ነበረ። በእስራኤል በአሜሪካ እና በኢራን መካከል ተፈጥሮ የነበረው ውጥረት፣ በዋናነት ውጥረቱ በአሜሪካ እና በኢራን መካከል ቢሆንም ግን እስራኤልን ከዚህ ውጪ አድርጎ ማየት አይቻልም። የጉዳዩ ባለቤትም ነበረች እና አሜሪካም ግዙፍ የሚባል የጦር መርከቧን ወደ ኢራን አስጠግታ ነበረ እና ብዙዎች ወደ ጦርነት ጉዳዩ ሊያመራ ይችላል የሚል ስጋት ነበራቸው። የአሁኑ ወቅታዊ ችግር ከኢራን እያብላላች ካለችው ወይም ደግሞ ኢራን እየሰራች ካለችው የኒውክለር መሳሪያ ጋር በተያያዘ ነው። ኢራን ኒውክለር ልትታጠቅ ነው የሚል ስጋት አላቸው እና አሜሪካ ያበለጸገች ያለችው ዩራኒየም አለ። በኢራን በኩል ይሄ ለኃይል ነው የምጠቀምበት፣ ለኢነርጂ ነው የምጠቀምበት የምትል ቢሆንም እስራኤልም አሜሪካንም የኒውክለር መሳሪያ ለመታጠቅ በሚያስችል ደረጃ ነው እያብላላች ያለችው የሚል ነገር አላቸው። የሆነ ፐርሰንት አለው አይ ቲንክ ከ60% በላይ ሲሆን ለመሳሪያ መሰለኝ ዩራኒየም ማበልጸጉ። ከዛ በታች ግን ሲሆን ለኃይል አቅርቦት፣ ለኢነርጂ ለዛ ሊጠቀሙበት ይችላሉ። ኢራን ከዛ በላይ ነው ያላት፣ ከዛ በላይ ነው እያብላላች ያለችው ለመሳሪያ ነው የሚል ነገር አላቸው። የሆነ ጊዜ እንደዚሁ ግጭት ጀምሮ አንድ 12 ቀን በዚህ ግጭት ጀምረው አሜሪካ የኢራንን የኒውክለር ጣቢያዎች መታው ምናምን ተብሎ ከዛ በኋላ ጉዳዩ በድርድር አልቆ ነበር። መልሳ ግን እነዚህን ነገሮች ገንብታለች የሚል ጥርጣሬ ነበር። ለዛ ነበረ እንግዲህ አሜሪካም ግዙፍ የጦር መርከቦቿን ወደ ኢራን ያስጠጋችው እና ብዙዎች ሲጠብቁ ነበር ነገሩ ወደ ጦርነት ሊሄድ ይችላል የሚል። ግን በመሃል ኢራንም ለመደራደር ፍላጎት አሳየች። እየተደራደሩ ነበር። የተደራደሩ በነበረበት ጊዜ ነው በነገራችን ላይ አሁን ጥቃቱ የተሰነዘረው ማለት ነው። ድርድሩ አላለቀም ነበር። አለመግባባት ውስጥ ገብተው አንዳቸውን ሲከሱ አልሰማንም። ግን ድንገተኛ የሆነ ጥቃት ሰንዝረናል አለች እስራኤል። ለዛም እንደ ምክንያት ያቀረቡት ነገር ድርድሩን ጊዜ ለመግዣነት ኢራን እየተጠቀመችበት ነው። በቅንነት አይደለም እየተደራደረች ያለችው፣ ጊዜ ለመግዣነት ነው እየተጠቀመች ያለችው። እያጃጃለችን ነው። ስለዚህ እሷ የምትፈልገውን ያህል ጊዜ ደግሞ በድርድር ስም ልንሰጣት አይገባም። በዛ ምክንያት ድንገተኛ የሆነ ጥቃት ጀምረናል የሚል ነገር የእስራኤሉ ፕሬዝዳንት ተናግረዋል። የአሜሪካውን ፕሬዝዳንት ዶናልድ ትራምፕም ይህንኑ መቀላቀላቸውን እና እሳቸውም እንደዚሁ ኢራንን የማጥቃት እርምጃ ውስጥ መግባታቸውን በይፋ አረጋግጧል። ሁለቱም አካላቶች ማለት ነው። በሁለቱም በኩል የተረጋገጠ ነው። በእስራኤሉ መሪ በአሜሪካውን ፕሬዝዳንት በኩል መግለጫ ሰጥተውበታል። ኢራን ላይ ጥቃት ሲሰነዝሩ ጥቃቱ ኢላማ ያደረጋቸው ነገሮች ነበሩ። ከዛ በፊት ግን ዋነኛው ሁለቱ መሪዎች የገለጹት ዋነኛ ዓላማቸው መልሶ ወደ ድርድር ኢራንን ማምጣት ሳይሆን አሁን ላይ ወስነናል፣ ስለዚህ ዋነኛው ግባችን እዛ ያለውን መንግስት መቀየር ነው የሚል ዓላማ ነው ያላቸው። ሁለቱም ተመሳሳይ የሆነ አቋም አላቸው። ኢራን ኒውክለር እንድትጣጠቅ በፍጹም አንፈቅድም የሚል ነገር ሁለቱም አንስተዋል። ዋነኛው ፍላጎታቸውም ደግሞ ይሄንን ኃይል አሁን ኢራን ውስጥ ያለውን መንግስት በህዝብም በኩል ቅቡልነት የለውም። ቅርብ ጊዜ አመጽ ነበረ። የሆነ የዋጋ የኢራን ገንዘብ በጣም ወርዶ የተፈጠረ ህዝባዊ እንቅስቃሴ ነበር። ወደ 30,000 ሰዎች ነው የሞቱት በዛ እንቅስቃሴ። ስለዚህ ይሄንን አካል ማስወገድ አለብን የሚል ነገር ነው እያነሱ ያሉት። ይሄንን መንግስት ኦልሬዲ መቀየር መቻል አለበት የሚል ነገር ነው እያነሱ ያሉት ሁለቱም መንግስታት። ለኢራንም ህዝብ እንደዚሁ ጥሪ አድርገዋል። አሁን ነፃነት ቀርቧል፣ ስለዚህ ተዘጋጅ፣ እኛ ይሄንን መንግስት የማውረዱን ስራ ከጨረስን
በኋላ መንግስትን ትረከባለህ የሚል ነገር በአሜሪካው ፕሬዝዳንት በእስራኤሉ ፕሬዝዳንት በጠቅላይ ሚኒስትር በኩል የተነገሩ ጉዳዮች ናቸው እና ዓላማው ሪጅም ቼንጅ ለማምጣት ነው ብለው ተናግረዋል። ግን ደግሞ ከመሸ በኋላ ዶናልድ ትራምፕ ምን ማለታቸው እንደሆነ ብዙ ባይገባኝም አሁን እጅ ስጡ፣ መሳሪያችሁን አውርዱ፣ እጅ ስጡ፣ ያን ካደረጋችሁ ምህረት ይጠብቃችኋል ደግሞ የሚል ነገር ደግሞ ተናግረዋል። በትክክል ያንን መንግስት ማውረድ ነው የፈለጉት ወይንስ ያንን መንግስት ወደ ድርድር እንዲመጣና የነሱን ቅድመ ሁኔታዎች ወይንም የነሱን ፍላጎት እንዲቀበል ነው ማድረግ የፈለጉት የሚለው ትንሽ ግራ ያጋባል። አይ ቲንክ በአሜሪካ በኩል ብዙ የትራምፕ ውሳኔ በአሜሪካ መንግስት በኩል ብዙ ቅቡል የሆነም ነገር አይደለምና ቶሎ ከዚህ ጦርነት አሜሪካ ብትወጣም የሚፈልጉ ይመስለኛል። በዋናነት ጦርነቱ ቢቀጥል ፍላጎት ያላት እስራኤል ትመስለኛለች። በአሜሪካ በኩል አብዛኛው ጉዳዩ የሚያሰጋው ለእስራኤል እንጂ ለአሜሪካ አይደለምና አሜሪካ የምትፈልገው ነገር አለ። እሱን በቃ ዋስትና ትፈልጋለች። ኢራን ኒውክሌር እንዳትታጠቅ ከዛ ያለፈ ነገር የላትም። እስራኤል ግን ኒውክሌር አለመታጠቅ ብቻ ሲሆን አሁን ሁሉ ያላት አቅም ቢዳከም ፍላጎት አላት። አሜሪካ በአብዛኛው የእስራኤል ፍላጎት ስዋት ነው እዚህ አይነት ነገር ውስጥ እየገባች ያለችው። ምናልባት ዶናልድ ትራምፕ ለዛም ሊሆን ይችላል ምህረት ይጠብቃችኋል እጅ ከሰጣችሁ ምናምን የሚሉት ቶሎ ለመውጣት ይመስለኛል። ካልሆነ እንደዚህ አይነት ውሳኔዎችን የሚወስነው ኮንግረሱ ነው። በአሜሪካ የፖለቲካ ስርዓት ውስጥ ኮንግረሱ በዚህ ጉዳይ ላይ እንደኛው ነው የሰማው፣ ድንገት ነው የሰማው። አሜሪካ ጦርነት ማወጇን ድንገት ነው የሰማው። የጦርነቱ ጊዜ በቀጠለ ቁጥር ዶናልድ ትራምፕ አስተዳደር ችግር ውስጥ እየወደቀ የመምጣት እድሉ በጣም ሰፊ ነው። አሜሪካውያንን የሚያሳምን ጠንካራ የሆነ ምክንያት የለም ጦርነት ውስጥ ለመግባት። ስለዚህ ከዛ የሚነሳባቸውን ጥያቄ ለመመለስ በጣም ሊቸገሩ ይችላሉ ዶናልድ ትራምፕ። ኤኒዌይስ ግን ጦርነቱን ጀምረውታል። በተወሰዱ ጥቃቶች የኢራን የስለላ ሚኒስቴሩ ኢላማ ተደርጓል። የኢራን የመከላከያ ሚኒስቴር ኢላማ ተደርጓል። የሱፕሪም ሊደሩ ዋነኛው ሰው የእሳቸውን ቢሮ እንደዚሁ ኢላማ ተደርጓል። የኢራን የአቶሚክ ኢነርጂ ኤጀንሲ ያለ እሱም እንደዚሁ ኢላማ ተደርጓል። የፕሬዝዳንቱ ቢሮ ኢላማ ተደርጓል። የደህንነት ምክር ቤቱ ህንፃ እንደዚሁ ኢላማ ተደርጓል። በዚህ ሂደት ውስጥ እስራኤል አንዳንድ አመራሮችን ገድያለው የሚል ነገር ታቀርባለች። ምንም እንኳን በሌላኛው ወገን የተረጋገጠ ጉዳይ ባይሆንም ማለት ነው። ይሄ ከሆነ በኋላ ኢራን የአጸፋ ምላሽ ወስዳለች። የአጸፋ ምላሽ የወሰደችው በፊት ስትል የነበረውን ጉዳይ ነው። አሜሪካም ሆኑ እስራኤል በእኔ ላይ አንድ ጥቃት ቢሰነዝሩ 3 ነገሮችን አደርጋለሁ ብላ ነበር። እነዚህ 3 ነገሮች ዛሬ አደርጋለች። አንደኛው እስራኤል ላይ መጠን ሰፊ የሆነ ጥቃት ሰነዝራለሁ የሚለው በጣም ከፍተኛ መጠን ያለው ባላስቲክ ሚሳይልን የጨመረ ድሮኖች፣ ሰው አልባ ድሮኖችን ሁሉ ሰው አልባ አውሮፕላኖችንም ድሮኖችንም ሁሉ ልካለች። በዛም የደረሰ ጥቃት አለ። እንግዲህ የደረሰውን ጉዳት የሚታወቅ ነገር የለም። ኢራን ላይ ግን በተፈጸመው የአየር ጥቃት ወደ 40 የሚደርሱ የአንደኛ ደረጃ ተማሪዎች መሞታቸውን ሰምተናል። በእስራኤል በኩል ምን ያህል ጥቃት ደረሰ ኢራን በወሰደችው እርምጃ የሚለውን ብዙ የምናውቀው ነገር የለም። አንዱ ግን ስትለው የነበረው ነገር እስራኤል አይታ ማታውቀው አይነት ጥቃት ይጠብቃታል የሚል ነገር ነበር ስታነሳ የነበረው። እንግዲህ አይተን የማናውቀው ይሁን አይሁን እናንተ ታውቃላችሁ፣ የኔ ሰው ስላለች ኢንዌስት ጦርነቱ ለቀናት የሚቀጥል አይነት ጉዳይ ነው እንጂ ዛሬውን የሚቋጭ ጉዳይ አይደለም። እንደሰማነው ከሆነ የተወሰኑ ቀናት መቆየቱ የሚቀር ጉዳይ አይደለም። አንዱን አደርገዋለሁ ስትል የነበረው እና ያደረገችው አንዱ ይሄ ነው። ሁለተኛው የአሜሪካንን ቤዞች እዛ አካባቢ ላይ አሜሪካ ቤዞች አሏት። ዩኤኢ ላይ ቤዝ አላት፣ ኳታር ላይ፣ ባህሬን፣ ሳውዲ አረቢያ ላይ፣ ኩዌት ላይ፣ እነዚህ ላይ ሁሉ
ቤዞች አሏት አሜሪካ። ሁለት ነገር ነው ያለችው። አንደኛ አሜሪካን ቤዞችን አጠቃለው የሚል ነገር አንስታለች፣ እሱንም አድርጋለች። ከዛ ውጪ የአየር ክልላቸውን የሚፈቅዱ መንደርደሪያ የሚፈቅዱ የአካባቢው ሀገራትንም አጠቃለው ብላለች። የፈቀዱትንም እንደዚሁ አድርጋለች። ለምሳሌ ሳውዲ ፈቅዳለች የአየር በረራ፣ የአሜሪካ ጀቶች የሳውዲን መንደርደሪያ ሲጠቀሙ ነበረ። ዋና ከተማውን ነው የመታችው። አቡዳቢም ልክ እንደዛው ማለት ነው። ግን አቡዳቢ ፈቅዳለች አልፈቀደችም ብዙ አላውቅም፣ ግን የሳውዲ ግን ግልጽ ነው የአየር እንትኗን ፈቅዳለች። መንደርደሪያዎቹ የአሜሪካ ጀቶች ከዛ ነበር እየተነሱ ጥቃት ሲሰነዝሩ የነበረው ማለት ነው በአንደኛው በኩል። ሁለተኛው አድርጓለሁ ስትል የነበረው ነገር ይሄንን ነው፣ ያንንም አድርጋለች። ሶስተኛው የሃርሙዝ ሰርጥ የሚባለውን የባህር መተላለፊያ እሱን እዘጋለሁ ነው ያለችው። አሁን እሱም እናንተ ጋር ከመገናኘቴ በፊት እየተዘጋ እንደሆነ የኢራን ሚዲያዎች እየዘገቡ ነበር። የሃርሙዝ ሰርጥ ይባላል። በጣም ከፍተኛ መጠን ያለው ነዳጅ የሚተላለፍበት ሰርጥ ነው። ያችን ሰርጥ የምትቆጣጠረው ኢራን ነች። ወደ 20 በመቶ የሚሆነው ነዳጅ በዛ መስመር ነው የሚያልፈው። እና አንድ ስትዝት የነበረው ነገር ይሄንን ነው። ጥቃት ከተሰነዘረብኝ ይሄንን አደርጋለሁ። አሁን የነገርኳችሁን 3 ነገሮች እስራኤል ላይ ከፍተኛ ጥቃት ሰነዝራለሁ። አንድ እንደገና አካባቢው ላይ ያሉ የአሜሪካ ቤዞችን እና ለአሜሪካ ጥቃት የሚፈቅዱ አካላትን ወይም ደግሞ ሀገራትን እመታለሁ። ሶስተኛው ይሄንን ሰርጥ እዘጓለሁ የሚለው አሁን እየተዘጋ ነው ያለው። እሱን እየዘጋች ነው። ሀውቲ የሚባለው አማጺ ደግሞ ባብል መንደብ የሚባለውን የቀይ ባህር ሰርጥ እሱም ደግሞ እንደዚሁ ደግሞ የሀውቲ የመላይ ያሉ አካላቶች እሱንም ደግሞ እየዘጉ ነው ያሉትና ምን ሊፈጠር እንደሚችል እንግዲህ ማሰብ ነው። አይ ቲንክ ዓለም ላይ የኢኮኖሚ ጉዳይ በጣም ሊባባስ የሚችልበት እድል ይጨምራል። ነዳጅ ዋጋው ሊጨምር ይችላል። የአክሲዮኖች ዋጋ በጣም ሊወርድ ይችላል። እንዲህ አይነት ነገሮች የዘርፉ ባለሙያዎች እያሉ ነው ያሉት። ነገሩ አደገኛ ነገር ይዞ ይመጣል የሚል ነገር ነው እያነሱ ያሉት። ይህ ተከትሎ የተለያዩ ተቋማት ሀገራቶች የየራሳቸውን ምላሽ እየሰጡ ነው ወይም መግለጫ እያወጡ ነው ያሉት። አፍሪካ ህብረት ጉዳዩን በጣም አሳስቦት የዓለም አቀፍ ሕግ እንዲጠበቅ ችግሮቻቸውን በውይይት እንዲፈቱ ያንኑ መግለጫ ሰጥቷል። ዩናይትድ ኔሽን ልክ እንደዛው ነገሩን እንዲያለዝቡት ወደ ውይይት እንዲመለሱ መግለጫ ሰጥቷል። የአረብ ሀገራት ግብፅን ጨምሮ በሙሉ ኢራን ላይ ወርደውባታል። እንዴት የሀገሪቱ አካባቢው ላይ ያሉ ሀገራቶችን ታጠቃለች በሚል በጣም ነው የገረመኝ። ኢራን ላይ ነው የወረዱት እንዳለ የአረብ ሀገር እንዳለ። ይህን ደግሞ እያስተባበረች ያለችው ሳውዲ አረቢያ ነች እና አቋም መያዝ ብቻ አይደለም፣ ምናልባት ሌላም ጥቃት ቢሰነዘር ያለ መከላከል የሚያስችል ትብብር ሁሉ ለመፍጠር እየተንቀሳቀሰች ነው ሳውዲ አረቢያ። ኢራንን በጣም ወንጅለዋል። የአውሮፓ ሀገራት ጀርመን፣ ፈረንሳይ፣ እንግሊዝ ኢራንን አውግዘዋል። የአሜሪካና የእስራኤልን ጥቃት ምንም ያሉት ነገር የለም። ነገር ግን ኢራን እንዴት አካባቢው ላይ ያሉ ሀገራቶችን ላይ ጥቃት ትሰነዝራለች በሚል ክፉኛ ወንጅለዋታል። አንዳንድ እንደ ቤልጂየም ምናምን ያሉ ደግሞ የአውሮፓ ሀገራት በእስራኤል እና በአሜሪካ የተወሰደውን ጥቃት አውግዘውታል። ኢራን ላይ እንደዚህ ሊደረግ አይገባም፣ ህዝቡ የራሱን ጉዳይ በራሱ ነው መወሰን ያለበት የሚል ከአሜሪካና ከእስራኤል ፍላጎት ሊቃረን የሚችል አቋም ይዘው ታይተዋል። ሩሲያ በግልጽ አሜሪካና እስራኤልን አውግዛለች። እርምጃው የዓለም አቀፍ ሕግን እየጣሰና እጅግም በጣም አሳሳቢ ነው። በተለይ የኒውክለር ጣቢያው ከተነካ አካባቢው ከፍተኛ የሆነ ውድመት ሊያስከትል ይችላል የሚል ነገር አለ። በይፋ ይባል አይባል ባላቅም፣ ነገር ግን የመጨረሻ አማራጭ ብላ ኢራን ግን የያዘችው እንደዛ አይነት አማራጭ ነው እና ኒውክለር ለመስራት ዩራኒየም አብላልታለች። ያ ቢፈነዳ ያ መካከለኛው ምስራቅ በቃ ከጥቅም ውጪ ነው የሚሆነው ሊባል የሚችል ነው እና
እንደዚህ አይነት አማራጭ ምናልባት ኢራን ልትጠቀም ትችላለች የሚሉ አንዳንድ ሰዎች አሉ። ይሄንኑ አይነት ስጋት ሩሲያ አስተጋብተዋለች እና ወደ ዲፕሎማሲ ወደ ጠረጴዛ ዙሪያ ተመለሱ፣ ጥቃቱ ልክ አይደለም ብላ አሜሪካንም እስራኤልንም በግልጽ አውግዛለች። ይህ ነው ያለው መካከለኛው ምስራቅ ላይ ያለው ጉዳይ። እግረ መንገዳችንን አፍጋኒስታን እና ፓኪስታንም እዛው ጎን ናቸው። እነሱም እንደዚሁ ቅልጥ ያለ ጦርነት ውስጥ ናቸው። አንድ 2/3ኛ ቀናቸው መሰለኝ እነሱ ቅልጥ ያለ ጦርነት ውስጥ ነው የገቡት። ፓኪስታን አፍጋኒስታንን እየተነኮሰች ያለችው ህንድ ነች ብላ ትከሳለች። ከአፍጋኒስታን በስተጀርባ ህንድን ያለችው የሚል ነገር አንስታለች። ግን ዛሬ ላይ አፍጋኒስታን ለመነጋገር ዝግጁ ነኝ የሚል አቋም ይዛለች። ፓኪስታን ትቀበሏለች። እንግዲህ የምናየው ጉዳይ ነው የሚሆነው። ከተቀበለችው ነገሩ ሊረግብ የሚችልበት እድል ይኖራል። ከኢራን ጎን ናቸው ሁለቱም። ያ አካባቢ በጣም እየታመሰ ነው። መካከለኛው ምስራቅ በጣም 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 እየታመሰ ነው ያለው። ዋናው እንድናየው የምፈልገው ጉዳይ ይሄ ጉዳይ ከኢትዮጵያ እና ከኤርትራ ውጥረት ጋር እንዴት ይታያል የሚለው ነው። ጉዳቱ ቀላል አይደለም። በተለይ ለአፍሪካ ይዞት የሚመጣው ይሄ ጦርነት ለቀናት የሚቀጥል ከሆነ እንጃለን የምንቋቋመው አይመስለኝም። በቃ ኑሮ ጣራ ነው የሚደርሰው። አሁንም ያለበትን ሁኔታ ታውቃላችሁ። ሰው የተቋቋመው አይደለም፣ በጣም እየከበደው ነው። ከዛ በላይ ነው እንግዲህ ነገሮች ሁሉ ሊጨምሩ የሚችሉት እና ይሄ በጣም ከባድ ሁኔታ በአፍሪካ ሀገራት ላይ ይፈጥራል። እንደዚህ አይነት ኢኮኖሚ ተጽዕኖች ይኖሩታል። ግን አሁን በኢትዮጵያና በኤርትራ መካከል ያለ በቃ ወደ ጦርነት ሊገቡ ነው እየተባለ ያለ ውጥረት አለ። ሁለቱም የጦር ኃይላቸውን በጣም አቀራርበው ነው ያሉት እና ዓለም ሁሉ ነገ ከነገ ወዲያ በድንገት ሁለቱ ሀገራቶች ወደ ጦርነት ሊገቡ ይችላሉ የሚል ስጋት አለው። ከዛ አንጻር ይሄ የኢራን የእስራኤልና የአሜሪካ ግጭት ምን አይነት አስተዋጽኦ ይኖረዋል የሚለውን ነው የምናየው። አንዳንድ ለብልጽግና ቀረብ ያሉ አካላቶችም this is the right time ሲሉ ሰምተናል። ይሄ ትክክለኛው ጊዜ ነው እያሉ አይተናል እና በአንዳንድ በራሱ በብልጽግና ውስጥ ይሄ ፍላጎት ይኑር አይኑር ባናቅም፣ ነገር ግን ይኖር ይሆን እንዴ ብለን እንድንገምት የሚያደርጉ ለዛው ኃይል ቅርብ የሆኑ አካላቶች ተንፈስ ሲሉ ሰምተናል። አንዳንዶችም ከዚህ ቀደም ከቲፒኤልኤፍ ጋር የነበረውን ጦርነት እንደ ማሳያ አቅርበው እሱን አስታውሰው ያኔም ቢሆን በሩሲያና በዩክሬን መካከል ግጭቱ ሲጀመር ነበረ ጦርነቱ የፈነዳው። በወቅቱ አሜሪካ ምርጫም ላይ ነበረች እና ነገሮች ሁሉ የአሜሪካ ምርጫ ላይ ትኩረት ሲደረግ ሩሲያና ዩክሬን ጦርነት ላይ ሲደረግ ነው በወቅቱ ትኩረት ወደዚህ እንደማይደረግ ታሳቢ ተደርጎ ወደ ጦርነት የተገባው እና አሁንም ቢሆን ዓለም ኢራን ላይ ምናምን ላይ በሚያተኩርበት ሰዓት ጦርነት እንደገና ሊፈነዳ ይችላል የሚል ነገር ሲነሳ አይተናል። ከዛ አንጻር ነገሮችን እንቃኛለን። የራሴን ሀሳብና አስተያየት እሰጣችኋለሁ። አንዳንዶች በጣም ጥሩ ወቅት ነው፣ በተለይ ባህር በርም ለማግኘት ጥሩ ወቅት ነው፣ የኃይል እርምጃ ወስደን በግፍ የተነጠቅነውን ነገር ለመንጠቅ ጥሩ ወቅት ነው እያሉ ሲያነሱ ነበረ። ዋናው ያነሱበት ምክንያት ከትኩረት ጋር አያይዘው ነው። እነሱን ነገሮች እናያቸዋለን። አንደኛው እንደሱ እንዳነሱት ትኩረት አለመኖሩ ዳትማች ይጠቅማሉ ወይ ነው። ኢትዮጵያ ከባህር በር ጋር በተያያዘ ያላትን ፍላጎት በኃይል ለማሳካት ትኩረቱ ወደ ኢራን እና ወይዛ መካከለኛው ምስራቅ ጋር መሆኑ ዳትማች ይጠቅማታል ወይ የሚለውን አንድ ብንነጋገርበት ደስ ይለኛል። በእኔ እምነት ያን ያህል የሚጠቅም አይመስለኝም። እንደውም በአጠቃላይ አሁን የተፈጠረው ግጭት ብዙ ነገሮችን እየቀያየረ ነው ያለው። መጣበታለሁ። አንዱ ግን ትኩረት አለመኖሩ ያን ያህል የሚጠቅም ጉዳይ አይደለም።
እኔ እንደውም ትኩረት ቢኖር ነው ጠቃሚ ብዬ የማስበው። ትኩረት ቢኖር ነው። ምክንያቱም ትኩረት ቢኖር ጣልቃ ገብነት ይኖራል። ጣልቃ ገብነት ካለ የምታቀርበው ኮዝ ነው ወሳኝ፣ የምታቀርበው ኮዝ ነው። ስለዚህ ኢትዮጵያ የባህር በር ይገባታል። ይሄ ማንም ልክ አይደለም ሊለው የሚችለው ጉዳይ አይደለም። ልክ አይደለም ሊለው የሚችለው ጉዳይ አይደለም። አይገባትም ሊል አይችልም። የአሰብም ጉዳይ ቢነሳ በየትኛውም አይነት መንገድ ለኢትዮጵያ የሚገባት እውነት ነው። ከኢትዮጵያውያን ላይ በግፍ ነው የሄደው። የራሳችን ሰዎች ተባብረውም ቢሆን ህጋዊ በሆነ መንገድ ይሄድ አይደለም። ስለዚህ ጣልቃ ገብነቱ ይጠቅማል። ለኢትዮጵያን ያክል የሚጎዳ ጉዳይ አይደለም። አይ አንዴ ተሳስታችኋል ሊሰጣችሁም አይገባም እንኳን ቢባል ግን ቢያንስ በሊዝ ነፃነት ባለው አይነት ሁኔታ አሰብን መጠቀም የምንችልበትን ዋስትና ባለው አይነት መልኩ ማግኘት የምንችልበትን እድል ይፈጥራል ጣልቃ ገብነቱ። በዚህ ምንም ጥርጥር የለም። ምንም ለኢትዮጵያ በጣም ጠቃሚ ነው፣ ለኤርትራ ዛታች ጠቃሚ አይደለም። ስለዚህ ትኩረት መኖሩ እኔ ጥሩ ነው እንጂ የሚጎዳ ጉዳይ ነው ብዬ አላስብም። ስለዚህ ትኩረት የማይደረግበትን ወቅት መጠበቅ አያስፈልግም። እሱን አያስፈልግም። እንደውም ዓለም በሙሉ እዚህ ላይ ብቻ እንዲያተኩር ነው ማድረግ ያለበት። ይሄን ያስተያየት ትኩረት አለመኖሩም ዛትማች የሚጠቅመው ነገር የለም። አንዲያ ነው የመንግስትን ፍላጎት እንደዛ ይመስለኛል። ብዙ ትኩረት ቢኖረው ነው መንግስትም የሚመርጠው። በነገራችን ላይ የሚያደርጋቸው እንቅስቃሴዎችን በሙሉ መንግስትንም ካያችሁት እኮ ትኩረት ለመሳብ እኮ ሌላ እኮ አይደለም። ደብዳቤዎችን ሲጽፍ ለዓለም አቀፉ ማህበረሰብ፣ ለተቋማቶች፣ ለራሱ ለኤርትራ መንግስት የተለያዩ መግለጫዎች ሲሰጡ፣ የተለያዩ ትንታኔዎች ሲወጡ ይሄ ሁሉ እኮ ትኩረት ለመሳብ እኮ ነው፣ ሌላ እኮ አይደለም። ትኩረት ሲሳብ ጣልቃ ገብነት ይኖራል። ጣልቃ ገብነት ሲኖር ብዙ ኮስት ባላወጣህበት አይነት ሁኔታ የምትፈልገውን ነገር የማግኘት እድል ይኖራል። ውጥረት የሚፈጠርበት ዋነኛው ምክንያት እኮ ትኩረት ለመሳብ ነው፣ ሌላ እኮ አይደለም። ትኩረት መሳብ እኮ ካልፈለክ ውጥረቱንም እኮ አትፈጥርም። ትኩረት መሳብ እኮ ካልፈለክ ይህን ፍላጎትህን እኮ አትናገርም። በቂ እኮ ምክንያት እኮ አለ። ሻዕቢያ ከአልጀርስ ስምምነት ውጪ በሆነ አይነት መንገድ የያዛቸው የኢትዮጵያ መሬቶች አሉ። በቃ እነሱን ልቀቅ ነው የምትለው፣ አለቅም ይላል። ወደ ጦርነት መግባት ትችላለህ። ስለ ባህር በር ምናምን ነገር ማንሳት አያስፈልግም። ገብተህ በእግረ መንገድህን የሚያዝ ትችላለህ። ግን የኢትዮጵያ መንግስት የባህር በር ጉዳይ በጣም የሚያነሳበት ምናምን ነገር ካያችሁ ትኩረትም ለመሳብ ነው። በመከላከያ በኩልም ጉዳዩ እንዲያዝ የሆነበት ምክንያትም በመከላከያ በኩል የሚሰጡ መግለጫዎች የሚፈጥሩት የኃይል ውጥረት አለ። እሱን ተከትሎ የሚመጣ የዓለም አቀፉ ማህበረሰብ ጣልቃ ገብነት አለ። ያ ጣልቃ ገብነት ጥሩ ኮዝ አለን፣ ጥሩ ምክንያት አለን። ስለዚህ ዓለም አቀፉን ማህበረሰብ አሳምነን ማግኘት የምንችልበትን እድል ይሰጠናል። ቢያንስ ሻዕቢያ ወይም የኤርትራ መንግስት ተገዶም ቢሆን ከኢትዮጵያ መንግስት ጋር የሚነጋገርበት ወይም የሚወያይበት ወይም የሚደራደርበት አይነት ሁኔታ ይፈጠራል። ይፈልገዋል የኢትዮጵያ መንግስትም። ጠቅላይ ሚኒስቴሩም ፐርሰናሊ ይፈልጉታል። ጠቅላይ ሚኒስቴሩም አቴንሽን በጣም ይፈልጉናል። ትኩረት በሌለበት አይነት ሁኔታ እንደዚህ አይነት እርምጃ ይወስዳሉ ብዬ አልጠብቅም። በብዙ በዓለም አቀፍ መድረክ ላይ መነጋገሪያ መሆንን በዓለም ላይ ተጽዕኖ እንደፈጠሩ አድርገው ስለሚቆጥሩት አቴንሽን በጣም ስለሚፈልጉ ጠቅላይ ሚኒስቴሩ ትኩረት በማይደረግበት ወቅት እንደዚህ አይነት ጠንከር ያለ እርምጃ ይወስዳሉ ብዬ አልጠብቅም። እንደገና ደግሞ ትኩረት በሌለበት ወቅት ደግሞ ጉዳዩ የሚጠቅመው የበለጠ ለነ ግብጽ ነው። ግብጽ ቅርብ ጊዜ ብታስተባበልም ነገር ግን ኢትዮጵያን ማፈን የምችልበትን አይነት አቅም ፈጥሬያለሁ የሚል አይነት ነገር እንዳላት እያየን ነው ያለው። በኤርትራ በኩል የምታደርገው ከበባ፣ በጅቡቲ በሶማሊያ በኩል የምታደርገው ከበባ፣ በሱዳን በኩል የምታደርገው ጣልቃ ገብነት ኢትዮጵያ ላይ ያላትን ፍላጎት ለማስፈጸም ነው፣ ሌላ አይደለም። ትኩረት በማይደረግበት አይነት ወቅት ላይ ኢትዮጵያን ማፈንም ትችላለች።
ትኩረት መደረጉ ይጠቅማል እንጂ የሚጎዳ ነገር የለም። ኢትዮጵያን ማፈን ትልቅ ወንጀል ነው። ዓለምን ሊያስጮህ የሚችል ጉዳይ ነው። እኛ ትኩረት ሊሰጥ በሚችል አይነት ወቅት ላይ ነው እንደዚህ አይነት እርምጃ ውስጥ መግባት ካስፈለገ መግባት ያለብን እንጂ ትኩረት በሌለበት ወቅት ላይማ ተከበህ ምን ብለህ ራስህ በጣም አደገኛ ነው፣ አስቸጋሪ ነው። ትኩረት የሌለበት ወቅት መሆኑ አመቺ አይደለም ባይነኝ እኔ። እንደ ሌሎቹ ትኩረት ስለሌለ በዚህን ወቅት ነው በቃ እርምጃ መውሰድ ያለብን ምናምን የሚባለው ነገር ተጥማች የሚጠቅም አይደለም። አንዱ ያ ነው። ሁለተኛ ሊፈጥረው የሚችለው ኢኮኖሚያዊ ውድቀት አለ በዓለም ላይ። አሁን መካከለኛው ምስራቅ ላይ የተፈጠረው ጉዳይ እንዳልኳችሁ ነው። የሆርሙዝ ሰርጥ ተዘግቷል። የቀይ ባህር እንደዚሁ እየተሰጋ ነው ያለው። ቢያንስ ችግር የመፍጠር አቅም አላቸው የሁቲ አማጽያን። አቋም ወስደዋል። ጥቃት እንሰረዝራለን በዚህ በኩል አንድ መርከብ ቢያልፍ በሚል የዛቱ ነው ያሉት። ይሄ የሚፈጥር ስጋት አለ። በተለይ ለኢትዮጵያ በጣም ከባድ ነው። ስለዚህ መከበብ የለብንም የሚል ወይም ደግሞ ደህንነታችን አደጋ ውስጥ ገብቷል በሚል ትልቅ ጠንካራ የሆነ ተጨባጭ የሆነ ምክንያት ታገኛለህ እርምጃ ለመውሰድ። አንዳንዶችም ይሄን እያነሱ ነው፣ እንደዚህ ስለሚሆን አስቀድሞ እርምጃ መውሰዱ ለኢትዮጵያ ይጠቅማል እያሉ ያሉት። አንዳንዶቹም ከኢኮኖሚያዊ ድቀቱ ጋር ወይም ውድቀት ጋር በተያያዘ የሚፈጠረው ነገር ከወዲሁ የውስጥ ጉዳይህን ወደ ውጪ ካላወጣኸው በስተቀር ነገ ከነገ ወዲያ የሚፈጠረው ኢኮኖሚያዊ ሁኔታ የህዝብ እንቅስቃሴ ሊፈጥር ይችላል የሚልም ስጋት አላቸው። አንዳንዶች ከዚህ አንጻር ትኩረት የሌለ መሆኑ፣ የቀይ ባህር ደጃፍ ሊዘጋ መሆኑ፣ ኑሮ በጣም ሊወደድ መሆኑን ታሳቢ በማድረግ የኢትዮጵያ መንግስት በኩል ከወዲሁ ወደ ጦርነት ውስጥ ቢገባ ጥሩ ነው የሚሉት ነገር አለ። ግን በእኛ እምነት ቅድም እንዳልኳችሁ ትኩረት አለመኖሩ ኢትዮጵያን ይጎዳል እንጂ ያን ያህል የሚጠቅም ጉዳይ አይደለም። አይ ቲንክ የብልጽግናም ፕሬዚዳንት ጠቅላይ ሚኒስቴሩም ይሄን አይፈልጉትም። ትኩረት የሌለበት አይነት ነገር የሚፈልጉት አይደለም። የኢትዮጵያ ዋነኛው የኢትዮጵያ መንግስት ወይም የብልጽግና ፍላጎት አሁን ላይ ሲገባኝ እንዳልኳችሁ ነው። እኔ በጦርነት አሳኳለሁ የሚል መልእክት ነው የሚደርሰኝ በባለስልጣናቶቹ በኩል በሚሰጡ ንግግሮች፣ በሚተላለፉ መልእክቶች በሙሉ ለእኔ የሚሰጠኝ ትርጉም እንደውም የኃይል አማራጭን ብቸኛ አማራጭ አድርጎ የወሰደ አካል የሚያደርጋቸው ንግግሮች ናቸው። እኔ የሚገባኝ እንደዛ ነው። አንዳንዶች ሲከራከሩበት አውቃለሁ። ኢትዮጵያ በሰላማዊ መንገድ ነው ምናምን ይላሉ። እሱን እኔ በቃ እንደዛ የሚሞኝልህ ካገኘ ተሞኝልህ፣ ይመችህ ነው የምልህ። የሚሞኝልህ ካገኘም ከተለበት ይመችህ ነው የምልህ። ግን ለማንም በቃ ማለት በደንብ አንደርስታንድ ማድረግ ለሚችል ለሚያስተውል ሰው ግን መልዕክቱ ግልጽ ነው። ማን ያወራው ምንድን ነው እየተወራ ያለው የሚለውን በደንብ ከጠየቅ በቂ ነው። የኢትዮጵያ መንግስት የያዘው አቋም የኃይል አማራጭን መሆኑን ነው ለእኔ የሚነግረኝ እና በዛ ምክንያት የኢትዮጵያ መንግስት ወደ ጦርነት ይገባል የሚል ግምት ነበረኝ። አሁን ላይ ግን ሳስበው ላይገባ ይችላል ብዬ አስባለሁ። በተለይ ከኤርትራ ጋር ላይገባ ይችላል። ምናልባት ይሄ የትግራዩ ጦርነት ስቦ ከከተተው አላቀበች ከኤርትራ ጋር ላይገባ ይችላል የሚል እምነት አለኝ እና ለምንድን ነው ይሄ ውጥረቱን መፍጠር የፈለገው የሚለው ነገር ቅድም እንዳልኳችሁ ጣልቃ ገብነትን ይዞ ስለሚመጣ እና ጣልቃ ገብነት ደግሞ ሲኖር በሆነ አይነት መንገድ ማሳካት ይቻላል። እዛው በውይይትም በድርድርም ማሳካት ይቻላል። በዛውም ከሻዕቢያም ጋር ያለውንም ግንኙነትም ማሻሻልም ይቻላል። ዋናው መገናኘቱ መነጋገሩ ነው። ያን አስበው ይመስለኛል እና በተለይ አሁን በጣም ሲታሹበት ስለማይ
አይ በቃ የኢትዮጵያ መንግስት ፍላጎቱ ያ ነው የምለው። እና አንዳንድ ሰዎችም ሲያነሱ ሰማለሁ፣ በተለይ እንደዚህ አይነት የጦርነት ውሳኔ የኢትዮጵያ መንግስት አሁን ላይ የመወሰን አቅምም የለውም የሚሉ ሰዎች አሉ። በተለይ ካለው ኢኮኖሚያዊ ሁኔታ አኳያ እኛ ብዙ ጊዜ እሱ ታሳቢ አናደርግም፣ ከግምት ውስጥ አናስገባም። እንዲህ አይነት ትልልቅ ውሳኔዎችን በራሱ የመወሰንም አቅምም የለውም። ምክንያቱም የአይኤምኤፍ ነገር አለ፣ የወሰዳቸው ብድሮች አሉ። እነዚህ ብድሮች እንዲሸጋሸጉ፣ እንዲሰረዙ፣ ጊዜያቸው እንዲራዘም፣ መክፈያ ጊዜያቸው የተደራደረን ያለው መንግስት አሁን ያለውን ሀገር በቀል ሪፎርም የሚባል የኢኮኖሚ ሪፎርምም በዋናነት የሚደግፈው አይኤምኤፍ ነው። ብዙ ሚሊዮን ዶላር ነው እያወጡበት ያሉት። ወደ ጦርነት ሊገባ ነው ሲል ዝም ብሎ የሚፈቅዱለት አይመስለኝም። ዝም ብሎ የሚፈቅዱለት አይደለም። እንዲህ አይነት ሪስክ እነሱ ያን ሁሉ ገንዘባቸውን ኢንቨስት አድርገው አስቸጋሪ ነው። ወደ ጦርነት ላይገባ የሚችልበት ሁኔታ እንዳለ ነው የሚሰማኝ። በዋናነት ግን የኢራኑ ላይ እንመለስ። አሁን በዚህን ወቅት ለብልጽግናም ሆነ ለኢትዮጵያ መንግስት ወደ ጦርነት መግባቱ ብዙ የማይጠቅመው አሁን ኢራን ላይ የተፈጠረው ነገር ከተፈጠረ በኋላ ማለት ነው። አይታችሁ ከሆነ አዳዲስ የኃይል አሰላለፎች እየተፈጠሩ ነው። አዳዲስ የኃይል አሰላለፍ የሳውዲ ንጉስና የዩኤኢ ንጉስ ስልክ ተደዋውለው ነው ሲያወሩ የነበረው በጋራ ኢራን የምትፈጽመውን ጥቃት እንዴት እንከላከል በሚል። ዩናይትድ አረብ ኤምሬትስ፣ ሳውዲ፣ ግብጽ ተመሳሳይ አቋም ነው ያዙት። ተመሳሳይ የሆነ አቋም ነው ያዙት። የኃይል አሰላለፉ እየተቀየረ ነው ያለው። ኢትዮጵያ ጦርነት ልጀምር ብትል አፍሪካ ውስጥ ካላቸው ኢንተረስት ጋር በተያያዘ ምን ሊፈጠር እንደሚችል አላውቅም። ወይንም ደግሞ እነዚህ ሀገራቶችም የሚፈቅዱ አይመስለኝም። ያው በኤርትራም ላይ በኢትዮጵያም ላይ ያላቸው ተጽዕኖ ግልጽ ነው። ዩናይትድ አረብ ኤምሬትስ በጠቅላይ ሚኒስቴሩ ላይ፣ ሳውዲ በኢሳያስ አፈወርቂ ላይ ያላቸው ተጽዕኖ ግልጽ ነው። አሁን በራሳቸው ጉዳይ ላይ ያተኮሩ ባለበት አይነት ሁኔታ እና እሱም በጣም አስፈላጊ እንደሆነ በተረዱበት አይነት ሁኔታ ኢትዮጵያ ያንን ከዛ ትኩረት ሊስብ የሚችል ይህንንም ማሰላለፍ ሊበትን የሚችል ጦርነት ውስጥ ብትገባ የሚፈቅዱም አይመስለኝም። በበጎም የሚያዩት አይደለም የሚሆነው እና አዳዲስ አሰላለፎች እየተፈጠሩ ነው ያሉት። ሁለተኛው ነገር እንደ ኤርትራ መንግስት እንቅስቃሴ ሊወሰን ይችላል። እንደ ኤርትራ መንግስት ጨዋታ ሊወሰን ይችላል። ግን አሁን ባለው ግጭት፣ ኢራን ውስጥ በተፈጠረው ግጭት ምክንያት ኤርትራ ወሳኝ ኃይል ተደርጋ ልትወሰድም ትችላለች። ግን እንዳልኳቸው ነው፣ ሻዕቢያ በሚያደርገው አይነት እንቅስቃሴ ሊወሰን ይችላል። አሰላለፉ የቱ ጋር ነው የሚለው ነገር ሊወሰን ይችላል። መካከለኛው ምስራቅ ላይ ያለው ጉዳይ ጊዜ በወሰደ ቁጥር ወደኛ አካባቢ መምጣቱ የማይቀር የዛን ሰዓት ላይ ኤርትራ ብዙውን የቀይ ባህርን ዳርቻ ለዚያም ለባብል መንደብ ቅርብ በሆነ አይነት መልኩ የምታዋስን ከመሆኑ ጋር በተያያዘ እና አሜሪካም እና እስራኤልም የሚመርጧት ሀገር ልትሆን ትችላለች። አሁን ከተፈጠረው የኃይል አሰላለፍ አኳያ እንኳን ለኤርትራ አይደለም ለአንዳንድ አረብ ሀገራትም እንኳን ከኢራን ጋር መሆን ዋጋ የሚያስከፍል መሆኑን ስላወቁ ኢራንን እየሸሹ ነው ያሉት። ስላጠቃቻቸው አይደለም፣ ግን ከኢራን ጋር መቆም ዋጋ ስለሚያስከፍል ኢራንን እየሸሹ ነው ያሉት። ኤርትራን በዚህን ወቅት ላይ ፎርስ ከኢራን ጋር ግንኙነት አላት። ነገር ግን በዚህን ወቅት ላይ ለኢራን ታማኝ የሆነ አጋር ሆና ትቀጥላለች ተብሎ አይታሰብም። ስለዚህ ወሳኝ ጂኦፖለቲካሊ ወሳኝ የሆነ አካባቢ ላይ በመሆኗ ምክንያት በኢራን የሚደገፉ አንዳንድ ቡድኖችን አካባቢው ላይ ያሉ ቡድኖችን ለማዳከምም ሆነ ለመምታት
ምናልባት ኢሳያስ አፈወርቂ የተፈጠረላቸውን እድል ተጠቅመው ከአሜሪካም ከእስራኤልም ጋር ያላቸውን ግንኙነት ሊያሻሽሉ ይችሉ ይሆናል። የሚታወቅ ነገር የለም። አሁን ነገሮች እየተቀየሩ ስለሆነ ማለት ነው። ይህንን ተረድተው እስራኤልንም አሜሪካንንም ወደ ራሳቸው ሊስቡ የሚችሉ ከሆነ ለጊዜው ኢትዮጵያ ብዙ እድል አይኖራትም። ወቅቱ ጥሩ አይደለም ነው የምላችሁ። ግን እንዳልኳችሁ በሻዕቢያ እንቅስቃሴ የሚወሰን ነው። በዚህን ወቅት ግን ወደዳችሁም ጠላችሁም ኤርትራ ለአሜሪካም ለእስራኤልም ወሳኝ አካባቢ ነው የምትሆነው። ይህም ፍላጎታቸውን ተረድታ እና ሀውቲን ሌሎቹንም በኢራን የሚደገፉ አማጽያንን አንዱ የእስራኤል ትልቁ ከኢራን ጋር ያላት ችግር እሱ ስለሆነ ከኒውክለር መሳሪያ ለመታጠቅ ካላት ፍላጎት በተጨማሪ እስራኤል ከኢራን ጋር ብዙ ጦርነቶች ተዋግታ ታውቃለች። ግን በቀጥታ ሳይሆን በእነዚህ ሂዝቦላ ምናምን በሐማስ ምናምን በሚባሉ በቃ በአብዛኛው ስትዋጋ የነበረው ከኢራን ጋር ነው ማለት ይቻላል። እና ትልቅ ራስ ምታቶቿ እነዚህም ናቸው። እና ሂዝቦላ፣ ሐማስ፣ ሀውቲ የሚባሉ እነዚህን አካላት ለማዳከም የኤርትራ መንግስት ፍላጎት ካሳየ ለመተባበር ፍላጎት ፈቃደኛ ከሆነ አይ ቲንክ ለጊዜው ማለት ነው ለጊዜው የሆነ አይነት እድል የተፈጠረለት ይመስለኛል። አንዱ ያ ሁለተኛ ይሄ ነው። ቅድም እንዳልኳችሁ አዲስ እየተፈጠረ ካለ አሰላለፍ አኳያ ኢትዮጵያ ወደ ኤርትራ ጦርነት እንድትጀምር ፍላጎት አላቸው ወይ? በፊት ፍላጎት የነበራቸው አካላቶች ብላችሁ ብትጠይቁ አሁን ላይ የመኖር እድላቸው አነስተኛ ነው። አሁን እነሱ በኢትዮጵያና በኤርትራ ምክንያት የሚለያዩ ሀገራቶች አሁን በራሳቸው ጉዳይ አንድ የሆኑበት አይነት ሁኔታ ነው። የራሳቸውን ጉዳይ ያስቀድማሉ። ስለዚህ ራሳቸውን ተጽዕኖም ተጠቅመው ኢትዮጵያም ኤርትራም ወደ ጦርነት ውስጥ እንዳይገቡ ለማድረግ ይሞክራሉ፣ ቢያንስ እንዲዘገይ። ሁለተኛው እንዳልኳችሁ ኤርትራን ወሳኝ ኃይል ሆና መውጣት የምትችልበትንም እድል ፈጥሯል። አብዛኛውን የቀይ ባህር የምትቆጣጠር ሀገር ከመሆኗ ጋር በተያያዘ ይሄንን አካባቢ ለራሳቸው ፍላጎት ለመጠቀም አሜሪካም እስራኤልም የሆነ አይነት ኢንተረስት ሊኖራቸው ይችላል። ይሄንን ኢንተረስታቸውን መሰረት አድርጋ ኤርትራ ከነዚህ ሀገራቶች ጋር ያላትን ግንኙነት ለማሻሻል ከሞከረች ያለ ኢትዮጵያ ጥሩ አይደለም ለማለት ነው። ሶስተኛው ጦርነቱ እንዲስፋፋን ፍላጎት የለም። በተለይ በአሜሪካ በኩል ይሄ ፍላጎት የለም። የአውሮፓ ሀገራት ይሄ ፍላጎት የላቸውም። እንዳልኳችሁ ነው። ዶናልድ ትራምፕ ጦርነቱ በአጭሩ ቢቋጭ አሁን ዛሬ ላይ የኢራን መሪ ወጥተው እኛ በቃ ለመነጋገር ዝግጁ ነን በቅንነት ቢሉ ደስታውን አይችሉትም። ዶናልድ ትራምፕ በእስራኤል ጉትጎታ ነው እየገቡ ያሉት እና አሜሪካን ውስጥም ጥሩ የሆነ እንትን አይደለም የተሰጣቸው ያለው። የኒውዮርክ ታይምስ አንድ ያወጣው ጽሁፍ አለ ሄዳችሁ ለምንድን ነው ጦርነቱን የጀመሩት ብሎ ነው የሚጠይቀው። ምንድን ነው ምክንያቱ የሚል እና አንዳንዶች ደግሞ ከዚህ ቀደም ዶናልድ ትራምፕ ባራክ ኦባማን የተቹበትን ጽሁፍ እያወጡ ባራክ ኦባማ የመደራደር ብቃት ስለሌለው ነው ወደ ጦርነት ሊገባ ያለው የሚል አይነት ነገር ሁሉ አንስቶ ነበርና ያው አንተስ እንደዚህ ሆነ ተገኘ አይደለም እንዴ በሚል ብቻ ጦርነቱን የሚቃወሙ አይነት ነገሮች ነው እየታዩ ያሉት። ኮንግረሱ ነው ይሄን ጉዳይ ሊወስን የሚገባው፣ ኮንግረሱ ባልወሰነበት አይነት ሁኔታ እንዴት ወደዚህ ተገባ የሚሉ ተቃውሞች አሉ። እንዳልኳችሁም ደግሞ ጊዜው በሄደ ቁጥር የዓለም ኢኮኖሚ ነው የሚናጋው። አሜሪካም እስራኤልም ፍላጎታቸውን ሳያሳኩ ነገሩን ለማቆም የሚገደዱበት አይነት ሁኔታ ውስጥ ሊገቡ ይችላሉ። ስላችሁ የፈለኩት ዋናው ነገር ምንድነው? እንዲሰፋ አይፈለግም። እንዲሰፋ ፍላጎት ያላት እንደው ኢራን ነች። ኢራን ሁሉም ተነካክቶ በቃ ዓለምን በአንድ የሚያስደነግጥ የሚያሳስብ አይነት ሁኔታ ቢፈጠር ሁሉም ለየራሱ ሲል ጉዳዩን ለማስቆም ይሞክራል። በአሜሪካ በእስራኤል በኩል ጉዳዩ እንዲሰፋ ፍላጎት የለም። ኢትዮጵያ ከኤርትራ ጋር ጦርነት ግን ብትጀምር ምንም ጥርጥር በሌለው ሁኔታ ያ ሁኔታ ወደዚህ መጣ ማለት ነው። ጦርነቱ ሰፋ ማለት ነው።
እነ ግብፅም ምናምንም ነው የሚገቡበት። ከዛ በኋላ ለመፍታት ውስብስብ ነው የሚሆነው። አሁን በእነ አሜሪካ በኩል ይሄ ፍላጎት አለ ወይ ካለንም ብዛም የለም። የኛ ግምገማ በአጠቃላይ አሁን ኢራን ላይ የተፈጠረው ድንገተኛ ጥቃት እሱንም ተከትሎ እየተፈጠረ ያለው ሁኔታ ኢትዮጵያ ወደ ጦርነት ውስጥ እንድትገባ የሚያደርግ አይደለም። በራሱ የነዳጅ ዋጋ መጨመር፣ የኑሮ መወደድ በራሱ አሁን ላይ ለጦርነት የምታወጣውን ነገር እንድትቆጥብ የሚያደርግ እና የሚያስገድድ ነው። ስለዚህ ምቹ ሁኔታም አለ ብለንም አሁን ብዙ እንድናስብ የሚያደርግ አይደለም። ይሄንን እያለን ያለ ነው ለምንድን ነው? አንዳንድ ሰዎች ይሄ ነው ትክክለኛው ወቅት እያሉ ስለሆነ ነው። ግን አይደለም፣ ትክክለኛው ወቅት ይሄ አይደለም። ለእኔ ትክክለኛው ወቅት ዓለም ሁሉ የኢትዮጵያና የኤርትራ ጦርነት ጀምሩ ብሎ የሚደነግጥበት ወቅት ላይ ነው። ጥሩ ወቅት ነው። ግን አሁን እዛ ትኩረት እየተደረገ ባለበት በጦርነት ውስጥ የኢትዮጵያን የባህር በር ፍላጎት ከራሳቸው ፍላጎት ጋር አያይዞ ተገንዝበውታል። ድጋፍም ይሰጣሉ ብለን የምናስባቸው አካላቶች ጦርነቱ ወደዚህ እንዲስፋፋ ፍላጎት በሌላቸው ሁኔታ ውስጥ አጋርም ይሆናሉ የተባሉ አካላት አሁን በራሳቸው ጉዳይ በተወጠሩበት አይነት ሁኔታ ጦርነት ውስጥ መግባት ብዙም ይጠቅማል የሚል ግምት የለንም። አይ ቲንክ ብልጽግናም ይሄን ይረዳዋል ብቻም ሳይሆን ቅድምም እንዳልኳችሁ ወደ ጦርነቱ በቀጥታ የመግባት ፍላጎት የለም። አይ ቲንክ ድፍረቱም ያለ አልመሰለኝም። ባለፈው እንዳልኳችሁ ነው ይፈራ ይመስለኛል። አሁን ሳስበው ማለት ነው ይፈራል እንዴ ብልጽግና አላ ፈርቷል እንዴ ይላሉ። ምንድነው የሚታሸው ላሉ ሰሜኑ ምናምን ነገር ሲባል በቃ ዝግጅቱ ምኑን ሁሉ ሳይ በጣም ስለበዛብኝ ፈርቷል እንዴ የሚል ነገር አነሳለሁ። ፍርሃቱም አለ። አይ ቲንክ ፍላጎቱም ያን ያክልም ያለም አይመስለኝም ወደ ጦርነት ውስጥ ለመግባት። ጭራሽ እንዲህ አይነት ደግሞ ምክንያት ደግሞ ካገኘ ነገሩን ሊያዘገየው የሚችልበት እድል ይኖራል። ከተሳሳትን የምናየው ይሆናል ወዳጆች። Yourself.